ፈሪሃ እግዚአብሔር ይባላል። እግዚአብሔርን መፍራት ማለት ነው። እግዚአብሔርን መፍራት አሁን ይሄንን አሁን ያልኳችሁ እነዚህ 6 ትምህርቶች ብትተገብሯቸው ለጽድቅ ብቻ ሳይሆን ለዓለም ኑሮም ይጠቅማቸዋል። ለጉርብትና ይጠቅማቸዋል። መስሪያ ቤት ብትመሩ ይጠቅማቸዋል። በደንብ ይረዳቸዋል። የምሬን ነው የምነግራችሁ። የእግዚአብሔር ቤት ተማሪ ሁልጊዜም የትም አትራፊ ነው። ለየትኛውም ቦታ እንዴት እንደምትኖሩ ያስረዳቸዋል። ከሰው ጋር መኖር። ሶስተኛው ምንድን ነው? አቤት ምን ማለት ነው? እግዚአብሔርን ምን ማለት ነው? አቤት እግዚአብሔርን እሺ፣ እግዚአብሔርን መፍራት ሰሎሞን ምንድን ነው ያለ? መጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ የጥበብ ምንድን ነው የሚለው? አቤት የጥበብ ምን? እሺ፣ በጣም ጥሩ። ፈሪሃ እግዚአብሔር ምን ያደርጋል? ኋላ እነግራችኋለሁ። ፈሪሃ እግዚአብሔርን የምንገልጸው እንዴት ነው ነው? እግዚአብሔርን መፍራት ነው በአማርኛ ሲተረጎም። ፈሪሃ እግዚአብሔር የሚገለጸው እንዴት ነው? እንግዲህ የተክለ ሃይማኖት ልጆች 6 ምን አለን ማለት ነው? የኑሮ እሴት አለን ማለት ነው። እነዚህ 6 እስቲ እንለማመዳቸው። እንግዲህ ቢያንስ በ3 ወር እስቲ 6ቱን ጽፋችሁ እቤታችሁ ላይ ለጥፋችሁ እስኪ ስተኙ ይዋቸው ማታ ማታ። እውነቴን ነው። በስቲከር ጻፉና ወይ በኮምፒውተር ጎላጎላ አድርጋችሁ መኝታ ክፍላችሁ ፊት ለፊት ጻፉና እስቲ ይዋቸው ማታ ማታ። ጧትም ስትነሱ ይዋቸው። መጀመሪያ በቃላችሁ አጥኗቸው፣ ያዟቸው 6ቱ። እሺ 6ኛው ምን ነበር? በአማርኛ ሲተረጎም እግዚአብሔርን የምንፈራው እንዴት ነው? ምንድነው? በምን ነው የምንገልጸው? የመጀመሪያው መቼምና የትም በእግዚአብሔር ፊት ራስን ማቆም ነው። ምንድነው ያልኩት? መቼምና ምን ማለት ነው? መቼምና የትም ራስን በማን ፊት ማቆም ነው? በእግዚአብሔር ፊት ማቆም። መቼምና የትም። እሺ ቤተ ክርስቲያን ውስጥ ስንቆም በማን ፊት እንደሆነ የምናስበው? እቤትስ? ሻይ ቤትስ? እንደዛ ነው የምታስቡት? ወረፋ ስትጠብቁስ? የቀበሌ ስኳር ስታደል? መቼምና የትም ራስን በማን ፊት ማቆም ነው? በእግዚአብሔር ቤት ማቆም ነው። እግዚአብሔር ቤት ሲመጡ እግዚአብሔር እንዲው ማረኝ፣ እንዲው እግዚአብሔር እንዲው ማረኝ፣ እንዲው እግዚአብሔር እንዲው ማረኝ እዚያ አስተን ዝብላት እያሉ መናገር። ይሄ እግዚአብሔር እንዴት የሆነ ጣዖት እኮ አይደለም። የሆነ ቦታ ጉች የሚል እዚህ መቅደስ ብቻ ያለ እዚህ አለ የለም አለ ይልክ። አንዳንድ ሰው ቤተ ክርስቲያን ጻድቅ ይሆናል። አውሮፕላኑ ስታዩት ኧረ በስመ አብ፣ መኪናው ስታዩት ኧረ በስመ አብ፣ ኧረ በስመ አብ ሲደነፋ ወንበሩ ከተቀየረ ምን ለማለት ፈልጋችሁ? እኛም እኮ ብር ነው የከፈልነው። ምን 40 ደቂቃ ነው የሚጓዘው ሰው፣ 50 ደቂቃ ነው የሚጓዘው። የገነት መንገድ እኮ ነው የሚያስመስለው ሰው። እንዲሁ እዚያ ውስጥ እንዲህ ብሎ መለካት እንዲሁ ትክክል ነው ነው አይደለም? አይደለም። በእውነት የትም ቦታ ትዝብት ውስጥ ለምን እንወድቃለን? የትም ቦታ በእግዚአብሔር ፊት መቆም። የትም መቼም እሳ ቀንም እናስ ሌሊትም ሰው ሲኖርም ሰው ሳይኖርም ብቻችን መቼም የትም በእግዚአብሔር ፊት መቆም የፈሪሃ እግዚአብሔር ይባላል። እንዲህ ይላል አንድ ሊቅ ሲናገር እግዚአብሔርን የምታምነው ከሆነ ታየዋለህ፣ የምታየው ከሆነ ትፈራዋለህ፣ የምትፈራው ከሆነ ታከብረዋለህ፣ የምታከብረው ከሆነ ራስህን ትገዛለህ። ራስህን ከገዛ ትዕግስት ይኖርሃል። ትዕግስት ካለህ ፍቅር ያንተ ትሆናለች። ፍቅር ካለ ከእግዚአብሔር ጋር ትኖራለህ ይላል መልሶ ማለት ነው። እነዚህ ቅደም ተከተሎች ያዛችኋቸው እንዴ? እሺ ልድገመው። እግዚአብሔርን የምታምነው ከሆነ ምን ትለዋለህ? ታየዋለህ። የምታየው ከሆነ ትፈራዋለህ። የምትፈራው ከሆነ ታከብረዋለህ። የምታከብረው ከሆነ ራስህን ትገዛለህ። ራስህን የምትገዛ ከሆነ
ትዕግስትን ገንዘብ ታደርጋለህ። ትዕግስት ካለ ፍቅር ያንተ ትሆናለች። ፍቅር ካለ ከማን ጋር ትኖራለህ? ከእግዚአብሔር ጋር ትኖራለህ ነው። እና እግዚአብሔርን ማየት እግዚአብሔርን መፍራት የትም እና መቼም ነው። እግዚአብሔርን የሚፈራ ሰው ልንገራችሁ፣ ሰማችሁኝ? ተደብቆ አይጎነጉንም። እግዚአብሔርን የሚፈራ ሰው አትበል። እግዚአብሔር ልብና ኩላሊትን ምን ያደርጋል? ይመረምራል። ተደብቃ አትዶልት። እግዚአብሔር ያሰጣዋል እያወጣ ሰጣይሁ ለኩሉ ክቡት ሀባይሁ ከባቲሁ ለኩሉ ክሱት። የተሰወረውን ይገልጣል፣ የተገለጠውን ይሰውራል። እግዚአብሔር ተደብቃችሁ አትጎንጉኑ። አደራችሁን በሞቴ እውነቴን ነው። ጠቢብ ውእቱ ዘያረስ ምክረ መካርያን ተባ ውእቱ ዘያደቅቅ መዝራዕተ ኃያላን። ኤጲፋንዮስ በቅዳሴው የኃያላንን ክንድ የሚሰብር ብርቱ ነው፣ የመካሪዎችን ምክር የሚሽር ጥበበኛ ነው። ምክራችን ሰኞ መክረ ነው ረቡዕ ሲሻር ላናየው እንችላለን። የሚሻርበት ጊዜ ግን ይሽረዋል እግዚአብሔር። ስለዚህ ተደብቆ አለመምከር፣ እግዚአብሔር መፍራት ማለት እሱ ነው። በልብ ሌላ በአፍ ሌላ አለመሆን፣ በአፋችን እያመሰገነው ሰውን በልብ አለመርገም። ይሄንን ማለት ያለ ግብዝነት መዋደድ፣ ክፋት የሌለው ማለት ነው። ይሄ ፈሪሃ እግዚአብሔር ይባላል። እግዚአብሔር ያየኛል ማለት ነው። እግዚአብሔርን ከማይፈራ አስመሳይ ጻድቅ እግዚአብሔርን የሚፈራ ኃጢአተኛ ይሻላል። እርግጠኛ ሆኜ ነው የምነግራችሁ። ዳዊት ኃጢአት የወረሰው ሰው ነበር። እውነት ለመናገር ደጋግሞ በዝሙት የሚወድቅ ግን ማንን ይፈራ ነበር? እግዚአብሔርን ይፈራው ነበር። ወዲያው ኃጢአት ሰርቶ ጨንገር እንዳነሱበት ብላቴና አይኑ ብክን ብክን ብሎ ያለቅስ ነበር። እግዚአብሔርን ይፈራው ነበር። አንዳንድ ሰዎች ግን ተጠንቅቀው ነዋሪዎች ናቸው። ልባቸው ግን ከአንበሳ ይልቅ ይመራል። ደንዳና ነው። ከአንደበታቸው የሚወጣው ቃል ድንግጥ ያደርገኛል። እኔ እገሌ ሞተ ሲባል አሽሮታል እንኳን ደፋው ሲል ልቤ ስንጥቅ ይላል። እውነቴን የምነግራቸው አይባልም እንደዚህ። ምን አባቱን ጆሮውን ቢለው ኑሮ ይላል። ነውር ነው። እንደዚህ ያለ የአውሬ ልብ ነው። በፍጹም በጠላትህ ሞት ደስ አይበልህ ቀን የሚያመጣውን አታውቅምና። ሰሎሞን ነው እንደዚህ ያለው። በጠላትህ ሞት እንኳን አትደሰት፣ ቀን ጥሎ አንተም ትሞታለህ። ልበ ደንዳና አለመሆን፣ እግዚአብሔርን መፍራት ማለት እንደው ትልቅ ነገር እንኳን አለመናገር ነው። ትልቅ ነገር ልብ አፍን ይገልጣል። ከልብ ሞልቶ የተረፈውን አፍ ይናገራል አይደል ጌታ? ማቴዎስ 15 ላይ እስመ እምተረፈ ልብ ይነብብ አፍ። ከልብ ሞልቶ የተረፈውን ማን ይናገረዋል? አፍ ይናገረዋል። አፋችን የልባችን ማሳያ ነው እና ጨካኝ ልብ አይኖራችሁ። እውነቴን ነው። ከቃሉ ጋር ናችሁ። እንደው ክርስትና ድራማ አይደለም። እንደምታውቁት ድራማ ተውኖ ሲወርዱ ሌላ መሆን ነው። እንደዚህ አይደለም። ሁለት አይነት ኃጢአተኞች አሉ። አንደኛው በዲያብሎስ በዓለም በስጋቸው ሸክም እየከበዳቸው ኃጢአት የሚሰሩ፣ ሁለተኞቹ አቅደው ኃጢአት የሚሰሩ። ክፎቹ የትኞቹ ይመስሏቸዋል? የትኞቹ ይመስሏቸዋል? አቅደው ክፋት የሚሰሩ እነዚህ እግዚአብሔር የማይመራቸው። አቅደህ በቃ ተጎንጉነህ ደንድነህ እንደዚህ ቢባል እንደዚህ ቢባል እንደዚህ የሚባል ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ክፋት መጎንጎን፣ ክፋት መስራት፣ ጉድጓድ መቆፈር፣ እንዲህ ያለ ነገር እግዚአብሔርን አለመፍራት ነው። አላችሁ? እግዚአብሔር ከሁላችን ጋር ይሁን። በተለይ 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 ሰው እንዴት ቤተ ክርስቲያን ውስጥ ሲመጣ ፈሪሃ እግዚአብሔርን እያጣ ይመጣል? ፈሪሃ እግዚአብሔር እያጣ እኔ እንደውም ያለ ምእመናን ቤተ ክርስቲያን ስለማትረባ ነው እንጂ ምእመናንን ከቤተ ክርስቲያን አካባቢ ራቅ አድርጎ እንዲያስቀድሱ ብቻ ማድረግ ነበር እላለሁ፣ ሰበካ ጉባኤ ውስጥ እንዳይገቡ። ምክንያቱም የገቦ ቄስ ጋር ሲጭቅጭቅጭቅ በገጠሙ ቁጥር ቤተ ክርስቲያን ምን እያሏት ይመጣሉ? እየናቋት